ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው፣ መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እያልኩኝ ዛሬ ደግሞ ማለት ነው ከተሞክሮዬ ብዙ ጊዜ የምለቃቸው ቪዲዮዎች ከተሞክሮዬና ከህይወቴ ከኔ ህይወት ጋር የሚገናኝ እኔ ካሳለፍኳቸው ህይወት ጋር የሚገናኝና ያለ ነገር መሬት ላይ ያለ ነገሮች ነው የምናገረው ማለት ነው። ስለዚህ ውዶቼ ማሮቼ ዛሬ ማለት ነው 26 ነው እንደ ኤሮፓያን አቆጣጠር ማለት ነው 26 ነው እንግዲህ 26 27 ያው የደሞዝ መከፈያው ቀን ነው። ይሄ ሳምንት እንግዲህ የደሞዝ ቀን ነው። ስለዚህ ውዶቼ 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 ደሞዝ ሲደርስ ብዙ ጊዜ ከባላችሁም ሊሆን ይችላል፣ ከቤተሰብም ሊሆን ይችላል፣ ከማንኛውም እንትን አካል ሰላምታ ይበዛባቸዋል። ሰላምታቸው ጠበቅ ይላል። በቃ እጅጉን ደህና ነሽ፣ ጤናሽን ደህና ነው ያጠብቁባቸዋል። እነኛ ሰዎች ወደውን እኛን ፈልገው ሳይሆን በእጃችን ላይ የሚገባውን ነገር ስለሚያውቁ ብዙዎች ሰላምታ የሚያጠብቁብን ቤተሰቦቻችን እኛን ወደውን አይደለም። ቅመሞች የእግዚአብሔርን እኛን ማንም አይወደንም ከገንዘባችን ውጪ። እኛን የመዳም ቅመሞችን ማንም አይወደንም ከእግዚአብሔርና ከገንዘባችን ውጪ። አንደኛ ለእኛ ያለን እግዚአብሔር ብቻ ነው ለመዳም ቅመሞች። ሁለተኛ ገንዘባችንና ገንዘባችን ብቻ ነው። ምናልባት እናት የልጇን መውደቅ ላትወድ ትችላለች። እናት የልጇን ህመም፣ ችግር፣ መከራ ላትወድ ትችላለች። እሷም ገንዘብ የምትወድ እናት ካልሆነች ብዙዎች እናት አይደሉም። ብዙዎች እናት በስም እናት፣ ሁሉም እናት ናቸው ማለት አይቻልም። ስለዚህ ውዶች አሁን የደሞዝ ቀን ነው፣ የደሞዝ ሳምንት ነው። ደሞዛችሁ ሲደርስ ባፋችሁ እስኪ እንደው በቃ ወር ሲመጣ ባፋችሁ የለኝም የሚለውን ቃል ልመዱ። የለኝም በቃ የሆነ ነገር ሲጠይቋችሁ የሆነ ነገር ሲሏችሁ የለኝም በሏችሁ። የለኝም በቃ የለኝም፣ እግዚአብሔርን የለንም። አያችኋቸው አይደለ? ብዙዎች ገብተው ኢትዮጵያ የብዙ ህመም ተጠቂዎች ናቸው። የልብ ኬዝ፣ የኩላሊት፣ የጨጓራ የብዙ ህመም ተጠቂዎች ናቸው። ጥቂቶቻችን እንደው እግዚአብሔር እድል ብሎ ቻንስ ሆኖ ጥቂቶቻችን በደህና ኖረን የተወሰነች ስራ ሰርተን ልጆቻችን እናስተዳድር እንችላለን። ጥቂቶች፣ ብዙዎች ከአረብ ሀገር የተመለሱት በሽተኞች ነን። የጤና እክል አለብን። እዝግ በውስጣችን እየተጎዳን ቻል እያደረግ ነው እየሰራን ነው እንጂ አገራችን ስንገባ ሁላችንም በሽተኞች ነን፣ ሁላችንም። ስለዚህ ማለት ነው የጨጓራ፣ የኩላሊት፣ የጉበት የብዙ ተጓዳኝ በሽተኞች በበሽታ የተጠቃንን ስንገባ ሀገራችን ማለት ነው። ስለዚህ የዛን ጊዜ የሚረዳንም የለም። አሁን ላይ ያላስቀመጥነው ቅሪት በኋላ ከየትም አናመጣው። ስደት እንንጣ ብንል መከራ ነው። ከስደት ወደ ስደት ስንወጣ የምንመረመረውን ምርመራ ምነው ወደ ሀገራችን ስንገባ ብንመረመረው እላለሁ። አንዳንዴ ምርመራ የምንመረመረው ከኢትዮጵያ ስንወጣ ብዙ ምርመራዎችን ሜዲካሎች እናደርጋለን አለ ብዙ አይነት ምርመራዎች። ግን ምነው ወደ ኢትዮጵያም ስንገባ ይሄንን ምርመራ ብናረገው ብንመረመር፣ ሀገራችን ስንገባ ብንመረመር፣ ቢያስመረምሩንስ ቢኖር ይሄ ህግ ቢኖር እላለሁ። ለምን ምን ያህል በበሽታ የተጠቃን ምን ያህል በብዙ አይነት ድካም በቃ ውስጣችን ዝሏል፣ ደክሟል። ስለዚህ ውዶቼ ወር ሲመጣ ይሄንን ነገር እያሰባችሁ በውስጣችሁ ይሄንን ነገር እያሰባችሁ ነገ ምን ቅሪት እይዛለሁ፣ ነገ ብታመም ሐኪም ቤት ማን ነው ብር የሚሰጠኝ? ከሰው ላይ ብር እበደራለሁ፣ ሰው ያምነኛል፣ ሰው ያበድረኛል። ሊያውም በአሁኑ ሰዓት በተጨካከነ ጊዜ አላት ይሄን ያህል አመት ሰርታለች። ይሁን ምንድን ነው የሚያስቡት? ይሁን እኮ የመዳም ቀም ደሞዛቸው እኮ ይሄን ያህል ነው። ደሞዛችን ላይ ነው ሰው ትኩረት ያለው ደሞዛችን ላይ ነው። ይሄን ያህል ነው የመዳም ቀም ደሞዟ፣ ይሄ ያሳክማታል ነው እንጂ የሚሉን ቤተሰብ ረድታለች፣ ታናሾቿን አስተምራለች፣ ልጆቿን እንደዛ አድርጋለች፣ ባሏን ረድታለች፣ ማንም የሚለን የለም። ስለዚህ ውዶች እግዚአብሔር ምስክሬ ነው። ቅመሞች ካወቃችሁበት አሁን ወቁበት። ሳንወርቅ በፊት ሳንታም በፊት ካወቃችሁበት አሁን ነው ማወቅ ያለባችሁ። አሁን ላይ ብር ሲጠይቋችሁ የለኝም፣ ማርያምን የለንም፣ በቃ የለኝም። የሆነ ነገር እኮ ልገዛበት ብዬ እንደዛ አደረኩት፣ የሆነ ነገር እኮ ላደርግ ብዬ እንደዛ አደረኩት፣ ብር የለኝም በቃ። ወደውንም ስለማይጠቅሙን ወደውን እኮ አይጠቅሙንም እኮ ወደዱንና እኮ ነገ ስንታመም ያ የወደደን ሰው ነገ ስንታመም የሆነ ነገር አያደርግልንም። የወደደን ሰው ማለት ልጄ ብር አታጥፊ፣ ይሄንን ብትገዢ፣ እዚህ ነገር ላይ ብታዊ፣
የሚለን ሰው የለም። ይሄን ብትገዥልን ነው እንጂ ይሄን ብታረግልኝ፣ ይሄ ስልክ እኮ ጓደኛዬ ላይ አይቼዋለሁ፣ ለትምህርት ቤት እኮ ላፕቶፕ ያስፈልገኛል፣ ለህይወት ያስፈልገኛል ላኪልን ነው እንጂ እንደ ባህር ዛፍ ይሸመጥጡናል፣ እንደ ባህር ዛፍ ቅጠል ማለት ነው። ከዛን ጭራሮ ስንሆን ወደ ማገዶነት ያውሉናል። አለቀ። አመድ እንሆናለን እኛ ማለት ነው። ስለዚህ ቅመሞች እንደው እግዚአብሔርን እኔ ከተሞክሮም ከልምድም ከህይወትም አንጻር ነው የምናገረው የምነግራችሁ። ስለዚህ ብራችሁን ያዛልኩ ሳይቃጠል በቅጠል ይላል ያገሬ ሰው። እውነቴን ነው አይደል እንዴ? ሳይቃጠል በቅጠል በራሳችን ገንዘብ ጠላት የምንገዛ ሰዎች አለን። በራሳችን ገንዘብ ማለት ነው። ይሄ ሁሉ ከሚሄድ ከወንድምሽም ከዘመዶችሽም ከምትጣልይ ብር የለኝም ይሄንን አስቤያለሁ ይሄንን ልገዛ ነው እኔም የሰው ዕዳ አለብኝ ይሄንን ገዝቼ ይሄንን እንደዛ አድርጌ የሰው ዕዳ አለብኝ በሏቸው። አይመኗችሁ። ማመን አለማመን የእነሱ ችግር ነው። እናንተ አይገባችሁ። ማቢከስሽ እዛ ቢሰድቁ ማቢሰድቁ ሀላስ ማቢከስሽ እንቲ እምስኪ ፍሉስሽ አላስ። ስለዚህ ዋናው ነገር ብራችንን መያዝ ነውና ብራችሁን እንዳይናችሁ ብለን ጠብቁ። ጤናችሁን እየጠበቃችሁ ብራችሁን ጠብቋት። ብር ላይ ያላችሁ እንትን ጠበቅ ያለ ይሁን። እግዚአብሔርን ብዙዎቻችን መጀመሪያ ስደት ስንሄድ ከጤናችንም ከጉልበታችንም በቃ ሞራሉን በውስጣችን ስላለ የመጀመሪያ ተሰዳጆች ብር ምንም አይመስለንም። ሁለተኛ ዙር ስንመጣ እየደከመን ስንሄድ፣ ሶስተኛ ዙር ስንመጣ ሰውነታችን እየደከመ አቅም እያነሰን ሲሄድ የዛን ጊዜ ብር እንያዝ ስንል እድሜያችን እየገፋ በሽታ እየተጫነን ጭንቅላታችን ኮንፊውዝ ይሆናል። ስለዚህ ሰዎችም እነኝ ጠሻሾች ከሚሉን እኛ በራችን ይዘን ብር ስለያዝን ጠሽ ናቸው ፊውዝ አቃጥለዋል ብንባል ስለሚሻል ቅመሞችዬ፣ እንግዲህ ደሞዝ እየደረሰ ነው። ጭቅጭቅ አላብዛባችሁ። በጭቅጭቅ ነው እኔ ያዝኳችሁ። ብራችሁን ያዙ። ወደዳችሁም ጠላችሁም ገንዘባችሁን ያዙ። ገንዘብ የደም ስር ነው። ገንዘብ የደም ስር ነው። ሁላችሁንም ወዳችኋለሁ። ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ አድርጉ። ብራችሁ እንዳይናችሁ ብሌን ገንዘባችሁን ያዙ። ከገባችሁ ይግባችሁ፣ ካልገባችሁ ደግሞ በራሱ ጊዜ ችግር ያስተምራችኋል ማለት ነው። በራሱ ጊዜ እኔ በዛ ጊዜ ስመከር ህይወት አላስተማረኝም፣ ችግር ግን አስተማረኝ። የዛን ጊዜ የሰው ምክር ባለመስማቴ ችግር አስተማረኝ። ወድጄ ሳይሆን በግዴ ተኮርኩሜ ችግር አስተማረኝ። ስለዚህ ችግር ከሚያስተምራችሁ ከኛ ህይወት ተለምዶ ስንነግራችሁ ተማሩ ነው የምለው። ለቻናል አዲስ ሆናችሁ አሁን በድጋሚ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላም ሁኑ።